አብዛኞቻችን ኦንላይን ላይ እቃዎችን ኦርደር የምናደርገው ከአሊኤክስፕረስ ነው። ነገር ግን ከአሊኤክስፕረስ በተጨማሪ ሌሎች የተለያዩ ኢኮሜርስ ዌብሳይቶች አሉ። ከእነዚህ መሃል አንደኛውና ዋነኛው ኢቤይ ነው እና ኢቤይ አካውንት ካከፋፈት ጀምሮ እስከ ክፍያ አፈጻጸሙ ድረስ ያለውን ሂደት በዛሬ ቪዲዮ ላይ በሙሉ የማሳያችሁ ይሆናል። ልክ እንደ አሊኤክስፕረስ እቃዎችን ኦርደር አድርጋችሁ በፖስታ ቤት ከኢቤይ የሚያዘዛችሁትን እቃ መቀበል ትችላላችሁ። ሰው ሁሉም ነገር የምንመለከቱናል እንደሚጠቅማችሁ እርግጠኛ ስለሆንኩኝ እስከ መጨረሻው መከታተላችሁ እንዳረሱ። እንደዚሁም ሁላችሁም ቪዲዮ ላይክ አድርጋችሁ በመጀመር ሰፖርት ማርሻል እንደዚሁም ሰብስክራይብ በማድረግ ቴክኖሎጂ እና ክሪፕቶ ነክ ምርቶችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። በመጀመሪያ ቀጥታ ወደ ኢቤይ ትገባላችሁ። ከፈለጋችሁ በዌብሳይት መጠቀም ትችላላችሁ። የምትፈልጉት ብራውዘር ላይ ገብታችሁ ኢቤይ ብላችሁ ሰርች ብታደርጉ ይመጣላችኋል። በዛ መሰረት መጠቀም ትችላላችሁ። እንደዚሁም በስልክ የምትጠቀሙ ደግሞ ኢቤይ ብላችሁ ሰርች በማድረግ አፑን በማውረድ መጠቀም ትችላላችሁ። አብዛኞቻችሁ በስልካችሁ ስለሆነ እነዚህ ነገሮችን አክሰስ የምታደርጉት በስልክ እንዴት አድርጋችሁ በቀላሉ ባይ ማድረግ እንደምትችሉ አሳያችኋለሁ። ፕሮሰሱ በጣም ቀላል ነው። ምንም የተለየ የሚከብድ ነገር የለም። ዌብሳይቱም አፕሊኬሽኑም ተመሳሳይ ነው። ሶ ማሳያችሁን ነገር በደንብ ተከተሉ እና ከፕሌይ ስቶር ላይ አፑን ካወረዳችሁት በኋላ ትከፍቷላችሁ። እንደከፈታችሁ በመጀመሪያ በስልክ የምትጠቀሙ ከሆነ ሳይን እንድታደርጉ ይጠይቃችኋል። ሶ በጉግል አካውንታችሁ የምትፈልጉትን አካውንት መርጣችሁ ሳይን ታደርጋላችሁ። ሳይን እንዳደርጋችሁ ልክ እንደዚህ ወደ አፑ ያስገባችኋል። አብዛኛው ነገር ከአሊኤክስፕረስ ጋር ተመሳሳይ ነው። ብዙም የተለየ ነገር የለም። ያው አሊኤክስፕረስ ላይ በየጊዜው ዲስካውንቶች ይኖራሉ። በተለያዩ መንገዶች ዲስካውንቶች ይኖራሉ። እንደዚሁም ደግሞ አዲስ አካውንት ከፍታችሁ ስትጠቀሙ ዌልካም ዲስካውንት አለ፣ በጣም ዲስካውንት አለ። ኢቤይ ላይ ግን እንደዚህ አይነት ነገር የለም። ሆሊዴይ ምናምን በሚኖርበት ጊዜ በዓላት ምናምን ሲኖሩ ብቻ ነው ዲስካውንት የሚኖረው። ልክ እንደ አሊኤክስፕረስ በየጊዜው ዲስካውንት የለው። ይህ ነገር ቀድማችሁ ማወቅ አለባችሁ። ግን በጣም ኳሊቲ ያላቸው እቃዎች የሚገኘው ኢቤይ ላይ ነው። ለምሳሌ አሊኤክስፕረስ ላይ አንድ እቃ ኦርደር ካረጋችሁ በኋላ ዌልካም ዲስካውንታችሁን ስጨርሱ ወደ ትክክለኛ ዋጋ ይመለሳል። ያ ፕራይሱ ደግሞ ውድ ስለሚሆን እናንተ ወደ ኢቤይ መታችሁ ዋጋውን እያነጻጸራችሁ ማዘዝ ትችላላችሁ። በአጭሩ አንድ እቃ ለማዘዝ ስትፈልጉ አንድ ፕሮዳክት የተለያዩ ኢኮሜርስ ዌብሳይቶችን ብትጠቀሙ ያው ሰጀስት ይደረጋል። ምክንያቱም አማርጣችሁ ለመግዛት ከአሊኤክስፕረስ በተጨማሪ አሁን ኢቤይ ላይ በቀላሉ እንዴት አድርጋችሁ እነዚህን አክሰስ ማድረግ እንደሚችሉ አሳያችኋለሁ። ስለምጠቅማችሁ እስከ መጨረሻው መከታተል እንዳረሱ። ሳይን ካደረጋችሁ በኋላ ልክ እንደዚህ ይከፍትላችኋል። በተመሳሳይ በዌብሳይት የምትገቡ ሰዎች ቀጥታ ወደ ዳሽቦርዱ መግባት ትችላላችሁ። ልክ እንደዚህ ከገባችሁ በኋላ እንዳልኳችሁ አብዛኛው ነገር ከአሊኤክስፕረስ ጋር ተመሳሳይ ነው። የምትፈልጉትን ነገር እዚህ ጋር ሰርች ኢንጂኑ ጋር በመሄድ ሰርች ማድረግ ትችላላችሁ። ለምሳሌ ስማርት ዎቾችን ከሆነ የምትፈልጉት ስማርት ዎችስ ብላችሁ ሰርች በማድረግ ልክ እንደዚህ በዝርዝር ያመጣላችኋል። በጣም ብዙ አይነት ፕሮዳክቶች ታገኛላችሁ። በዛ ላይ በጣም ኳሊቲ ናቸው እና ልክ እንደዚህ ፕራይሶቹን ያመጣላችኋል ማለት ነው። ከዚህም በተጨማሪ ከፈለጋችሁ ፊልተር ማድረግ ትችላላችሁ። ፊልተር ማድረግ የሚጠቅማችሁ ለምንድን ነው? ለምሳሌ ፕራይሱ እዚህ ጋር የሚያመጣላችሁ ከተደደባችሁ እናንተ የምታወጡትን ፕራይስ መጠን በማስገባት ፊልተር አድርጎ በዛ ፕራይስ የሚገኙትን ፕሮዳክቶች ያመጣላችኋል። ለምሳሌ እዚህ ጋር ፊልተር የሚላለ ትጫናላችሁ። ፊልተር የሚለውን ከተጫናችሁ በኋላ ከሚያመጣላችሁ አማራጮች ውስጥ እዚህ ጋር ፕራይስ ይመጥሏል። አንድ ጊዜ ክሊክ ታደርጉና እናንተ ሚኒመም እና ማክሲመም የምታወጡትን እዚህ ጋር ታስገባላችሁ። ከዛ በመቀጠል ሚኒመም እና ማክሲመም ፕራይሳችሁን በማስገባት ከታች ሪዛልት ምናምን በመጫን በቀላሉ ባስገባችሁት መሰረት እንዲያመጣላችሁ ማድረግ ትችላላችሁ። እንደዚሁም ደግሞ ፖፑላር ፕራይስ ሬንጅ የሚላለ እዚህ ጋር መታችሁ መምረጥ ትችላላችሁ እና በዚህ መንገድ በቀላሉ ፊልተር ማድረግ ትችላላችሁ። ከፕራይስ በተጨማሪ ኮንዲሽን አለ። እዚህ ጋር ኮንዲሽን የሚለው ውስጥ ገብታችሁ ምንም ያልተከፈቱ እንደዚሁም ዩዝድ የሆኑ የተለያዩ መርጣችሁ እዚህ ጋር በቀላሉ ማዘዝ ትችላላችሁ። እንደዚሁም ሌላ ደግሞ ብራንድ አለ፣ የተለያዩ ነገሮች አሉ፣ ከለር አለ፣ ብዙ አይነት አማራጭ ስላለ እነዚህን እየመረጣችሁ እናንተ የምትፈልጉትን ፕሮዳክት ማግኘት ትችላላችሁ። እንደምታዩቸው በጣም ኳሊቲ ያላቸው ታገኛላችሁ ማለት ነው። የምትፈልጉትን ፕሮዳክት ካገኛችሁ በኋላ አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ ልክ እንደዚህ ያመጣላችኋል። እዚህ ጋር መጀመሪያ ላይ ኤስቲሜትድ ዴሊቨሪ ዴቱን ያመጣላችኋል። ከመች እስከ መች ባለው ውስጥ እንደሚገባላችሁ እዚህ ጋር አስቀምጥላችኋል። ለምሳሌ መረጥኩት ሰዓት እዚህ ጋር እንደምታዩት ከሜይ 9 እስከ ጁን 6 ባለው ውስጥ ነው የሚገባልኝ። አንድ ወር ገደማ ያህል ይቆያል ማለት ነው። በዚህ መንገድ በቀላሉ ማየት ትችላላችሁ። እዚህ ጋር ከለሩን በቀላሉ መምረጥ ትችላላችሁ። ብዙ አይነት የከለር አማራጮች ስላሉት ነው የመረጥኩት ፕሮዳክት። እናንተም የምትፈልጉ ፕሮዳክት ከለር አማራጭ ከፈለጋችሁ እዚህ ጋር መምረጥ ትችላላችሁ። ብዛቱ ምናምን ማስገባት ትችላላችሁ። እንደዚሁም ወረድ በምትሉበት ጊዜ ሬቲንጉን ምን ያህል ሰው ገዝቶታል ምናምን የሚሉትን ነገሮች ጠቅላላ አድርጋችሁ ማየት ትችላላችሁ። ከየት ነው ፕሮዳክቱም የሚታዘዘው የሚሉትን ነገሮች መመልከት ትችላላችሁ። እዚህ ጋር ወረድ ስትሉ አንድ ባይ ዲስክሪፕሽኑን ያመጣላችሁ። እዚህ ጋር እንደምታዩ ወደ 4645
የሚጠጉ ሜሴጆች አሉ። እነሱ መመልከት ትችላላችሁ። በዛ መሰረትም እናንተ ኳሊቲ ያለው እቃ በቀላሉ ማዘዝ ትችላላችሁ ማለት ነው። በዚህ መንገድ በቀላሉ ፊልተር ማድረግ ትችላላችሁ። የምትፈልጉትን ፕሮዳክት መምረጥ ትችላላችሁ። ቀጣዩ ስቴፕ የሚለው በምናዝበት ጊዜ እንዴት ነው ሺፒንግ አድሬስ የምናስገባው፣ ፔመንት ሜቶድ ውስጥ ምን ይመስላል የሚለው ነገር ደግሞ ላሳያችሁ። እዚህ ጋር ለምሳሌ እቺ መረጥኳት። ከዛ ባይ ኢት ናው የሚለውን አንድ ጊዜ ክሊክ አደረኩት። በመቀጠል ማሟላት ያለብኝ ኢንፎርሜሽን አለ እያለኝ ነው። እዚህ ጋር ትመጡና ኦኬ የምትሏን ትጫናላችሁ። በመጀመሪያ ምን ታደርጋላችሁ? ካንትሪ ወይም ደግሞ ያላችሁበትን ሪጅን ታስገባላችሁ። እዚህ ጋር ክሊክ አድርገን እኛ ኢትዮጵያ ስለሆንን ኢትዮጵያ ብለን እናስገባለን ማለት ነው። እናንተም ያላችሁበትን ትክክለኛ ካንትሪ ታስገባላችሁ። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ እዚህ ጋር በምታዩት መልኩ ሺፒንግ አድሬስ ወይም ደግሞ ሞር ኢንፎርሜሽን የምናስገባበት ቦታ ይመጣልናል። የመጀመሪያው ኢትዮጵያ መርጠናል። ቀጣዩ ደግሞ ስትሬት አድሬስ ነው። እዚህ ጋር ስትሬት አድሬሳችሁ ያላችሁበትን ስትሬት አድሬስ ታስገባላችሁ ማለት ነው። ለምሳሌ እናንተ አዲስ አበባ ከሆናችሁ አዲስ አበባ ቦሌ፣ አዲስ አበባ ገርጂ ምናምን ብላችሁ ያላችሁበትን ስትሬት አድሬስ ታስገባላችሁ። እንደዚህ በክልል ከሆናችሁ ደግሞ ያላችሁበትን ክልልና ያላችሁበትን ቀበሌ ምናምን ማስገባት ትችላላችሁ። ልክ እንደዚህ አድርጋችሁ ስትሬት አድሬሳችሁን ታስገባላችሁ። ሁለተኛው ኦፕሽናል ስለሆነ እናልፈዋለን። እዚህ ጋር ሲቲ የሚለው ጋር ደግሞ እናንተ ያላችሁበትን ከተማ ልክ እንደዚህ አድርጋችሁ ታስገባላችሁ። ሐዋሳ ከሆናችሁ ሐዋሳ፣ አዲስ አበባም ከሆናችሁ አዲስ አበባ፣ አዳማ፣ ባህር ዳር፣ ጎንደር ምናምን ብላችሁ ያላችሁበትን ከተማ እዚህ ጋር ታስገባላችሁ። ቀጣዩ ደግሞ ስቴት ነው የምታስገቡት። ስቴት ላይ የምታስገቡት አዲስ አበባ ከሆነ የምኖሩት አዲስ አበባ ብላችሁ ታስገባላችሁ። ነገር ግን በክልል ውስጥ የምትኖሩ ከሆነ ለምሳሌ አዳማ የምኖሩ ከሆነ ኦሮሚያ ብላችሁ፣ ባህር ዳር ጎንደር የምኖሩ ከሆነ ደግሞ አማራ፣ እንደዚሁም በተመሳሳይ ሲዳማ ምናምን እያላችሁ ያላችሁበትን ክልል እዚህ ጋር ልክ እንደዚህ አድርጋችሁ ታስገባላችሁ። አዲስ አበባ ከሆናችሁ ግን አዲስ አበባ ብላችሁ የምታስገቡት። እንደዚህ አድርጋችሁ ካስገባችሁ በኋላ ቀጣዩ ዚፕ ኮድ እዚህ ጋር የምታስገቡት ዚፕ ኮድ ነው። አዲስ አበባ ትኖሩ ከሆነ 1000 ነው። የሌሎቹ ክልሎችና ከተሞች ደግሞ ዚፕ ኮዳችሁን ከፈለጋችሁ ቴሌግራም ቻናል ፖስት ስላደረኩላችሁ ኮሜንት ላይ ባለው ሊንክ ተጠቅማችሁ በቀላሉ ፒዲኤፉን ማግኘት ትችላላችሁ። አዳማ የምትሆኑ ከሆነ ደግሞ 40 ነው። ዚፕ ኮድ ስለሌላት 40 ነው። ልክ እንደዚህ አድርጋችሁ ታስገባላችሁ። በመቀጠል የምታስገቡት ደግሞ ስልክ ቁጥራችሁን ነው። እዚህ ጋር ደግሞ ስልክ ቁጥራችሁን ልክ እንደዚህ አድርጋችሁ ታስገባላችሁ ማለት ነው። ልክ እንደዚህ ስልክ ቁጥራችሁን ማስገባታችሁ ከጨረሳችሁ በኋላ ከታች ኮንቲኒው የምትለዋን አንድ ጊዜ ክሊክ ታደርጋላችሁ እና በዚህ መንገድ ፉል ኢንፎርሜሽናችሁን ማስገባት ትችላላችሁ ማለት ነው። አስገብታችሁ እንደጨረሳችሁ ቀስታ ባይ ወዳደረጋችሁት ፕሮዳክት ያስገባችኋል። እዚህ ጋር ከለሩ ስላልመረጥን እኛ ዝም ብለን አንዱ ከለር እንመርጥለትና ከታች ባይት ነው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? ፔመንት ሜትድ ነው። በተለያዩ ፔመንት ሜትዶች ክፍያውን መፈጸም ትችላላችሁ ማለት ነው። በፔፓል አለ፣ በጉግል ፔ አለ፣ እንደዚሁም በማስተር ካርድም ጭምር አለ። አብዛኞቻችሁ ፔፓል ወይም ደግሞ ማስተር ካርድ ነው የሚኖራችሁ። ፔፓል ካላችሁ ፔፓልን መምረጥ ትችላላችሁ። እንደዚሁም ደግሞ ማስተር ካርድ ካላችሁ ከፈለጋችሁ ማስተር ካርድ ካላችሁ ደግሞ እዚህ ጋር ያለችዋን አድኒ ካርድ የምትሏን ክሊክ ታደርጋላችሁ። አብዛኞቻችሁ ባይቢት ማስተር ካርድ ይኖራችኋል ብዬ አስባለሁ። ቀላልና ፍሪ ስለሆነ እስካሁን ግን ከሌላችሁ ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ መሰረት በቀላሉ ባይቢት ማስተር ካርድ በቀላሉ ማግኘት ትችላላችሁ ማለት ነው። እሱን ክሊክ እንዳደረጋችሁ እዚህ ጋር ካርድ ነምበር፣ ኤክስፓየር ዴት፣ ሲኩሪቲ ኮድ እና የመሳሰሉ ኢንፎርሜሽኖችን እዚህ ጋር እንድታስገቡ ይጠይቃችኋል። ስለዚህ ዳችሁ ከማስተር ካርዳችሁ ላይ ካርድ ነምበሩን ታስገባላችሁ፣ ኤክስፓየር ዴቱን ታስገባላችሁ፣ እንደዚሁም ሲኩሪቲ ኮድ ታስገባላችሁ። ይህን ኢንፎርሜሽን እንደጨረሳችሁ ከታች ደን የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ደን የምትለዋን እንደጨረሳችሁ ቀጥታ ምን ያደርግላችኋል? እዚህ ጋር አድ ያደርግላችኋል ማለት። ከዛ ሰሌክት ካደረገላችሁ በኋላ ምንድነው የምታደርጉት? እዚህ ጋር ኮንፊርም ኤንድ ፔይ የምትላ ትበራለች ማለት ነው። ከዛ እሷን ክሊክ ስታደርጉ ሎድ በማድረግ ፔመንቱን ይፈጽምላችኋል ማለት ነው። እና በዚህ መንገድ በቀላሉ ከኢቤይ ላይ እቃዎችን ማዘዝ ትችላላችሁ። ያዛችሁት እቃ ደግሞ በተባለው ቀን ይገባላችኋል። ልክ እንደ አሊኤክስፕረስ በቀላሉ ከፖስታ ቤት ሄዳችሁ መቀበል ትችላላችሁ እና እንደዚህ አይነት ኢኮሜርስ ዌብሳይቶች ደግሞ 1 2 3 ሲኖራችሁ ለምትገዙት እቃ አማራጭ ስለምታገኙ ለእናንተ በጣም አሪፍ ነው። ለምሳሌ አሊኤክስፕረስ ላይ የተወደደ እቃ ኢቤይ ላይ ሊረክስ ይችላል። እንደዚሁም አሊኤክስፕረስ ላይ ኦሪጂናሉ ወይም ደግሞ የምትፈልጉትን ኳሊቲ ፕሮዳክት ካጣችሁ ኢቤይ ላይ ልታገኙ ትችላላችሁ። እንደ አማራጭ ስለሚጠቅማችሁ አማርጣችሁ ለመግዛት ስለሚጠቅማችሁ ይህንንም ኢቤይን በከፍቱ ሪኮመንድ አደርጋችኋለሁ እና በዚህ መንገድ በቀላሉ አካውንት መክፈት፣ ኢንፎርሜሽን ማስገባት፣ እቃዎችን መምረጥ፣ ማዘዝ እና ፔመንት ሜቶዱን አድማር ይችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለተጨማሪ መረጃ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።